አብይ ጾምን ለመጾም ስንቶቻችን በወከባና በጫጫታ በግርግርታና በጭፈራው በወረፋና ብቀላ በሚመስል በልቶና ጠጥቶ በመስከር ከዚህ በኋላ ጾም ነው ቢጠጫል ነው። ለመሆኑ ቅበላ መጪውን ጾም ንስሐ በመግባት በመጾምና በስግደት በጾም ወቅት የሚፈጸሙ ስርዓቶች ራስን አዘጋጅቶ መቀበል መሆኑን የተገነዘበውስ ማን ነው? አቦ ጾምን ለመቀበል የቅበላ ጾምን ሲሰሩልን በመብል በመጠጥ ሳይሆን ጾምን ራሷን በመጾም መቀበል የሚለውን ረስተነው በመዘንጋት ነው። ስሙኝ፣ ጾምን ባልተገባ መንገድ መቀበል ራሱ ኃጢአት ነው። ታላቁ ሐዋርያ በመጠን ኑሩ ንቁም፣ ባላንጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በማለት እንዳስጠነቀቀን አስተውሉ። ሰላም እንደምን አመሻችሁ የእግዚአብሔር ቤተሰቦችና የቤተል ጸዳል ቻናል ተከታታዮቻችን። ዛሬ ደግሞ ወደ እናንተ ይዘን የቀረብነው ከሰኞ ጀምሮ የምንጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመውን ታላቁን ጾም ለመቀበል ዝግጅታችን ምን ይመስል ነበርና እንዴት መሆን አለበት የሚለውን ይሆናል። አብራችሁን ቆዩ። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሥርዓት መሰረት ሁሉ እንዲጾማቸው መጀመሪያቸውና መጨረሻቸው ተቀምሮ ጊዜና ወቅት ተወስኖላቸው የተደነገጉ 7 የአዋጅ አጽዋማት አሉ። ከነዚህም አንዱ አብይ ጾም ወይም ሁዳዴ ነው። ረዘም ያሉ አጽዋማት ከመጀመራቸው በፊት የሚደረገው ዝግጅት ቅበላ ይባላል። ሰሙነ ቅበላ ስንል ምን ማለት ነው ያልን እንደሆነ ቅበላ ማለት ተቀበለ ከሚለው የግዕዝ ቃል የወጣ ሲሆን ትርጓሜውም ያዘ፣ ተቀበለ፣ መቀበል፣ ዋዜማ ማለት ሲሆን ሰሙነ ቅበላ ስንል ጾሙን ለመቀበል ሰውነትን ማዘጋጃ ሳምንት ማለት ነው። ጾም ከመግባቱ በፊት ጾምን ለመቀበል ሲሰናዱ የሚቆዩበት ሰሞን ማለት ነው። በአጠቃላይ ቅበላ ሲባል ጾሙን፣ ጸሎቱን፣ ሱባኤውን ለመቀበል የምንዘጋጅበት ቀደም ብሎ ያለ ሰሞን ማለት ነው። የቅበላ ትርጓሜው ይሄ ሆኖ እያለ ነገር ግን ዛሬ እንደሚስተዋለው የጾምን ወራት አስታኮ የሚታይ ነገር አለ። አልገባንም ወይም እንዳልገባን ሆነናል እንጂ ጾምን ባልተገባ መንገድ መቀበል ራሱ ኃጢአት ነው። አበው ሹመት በተርታ ስጋ በገበታ እንዲሉ ማድረግ ግዴታቸው ሆኖ ሳለ እኛን በሚመቸን ማንንም ባለመስማት በወከባና በጫጫታ በግርግርታና በጭፈራው በወረፋና ብቀላ በሚመስል በልቶና ጠጥቶ መስከሩ ማንን ለመቀበል እንደሆነ ማናችንም ብንሆን አልገባንም። ይህ ደግሞ ቅበላ አይደለም። በሌሎች አሃት አብያተ ክርስቲያናት ጾሙ ሳምንት ሲቀረው ክርስቲያኖች ስጋና ጠንካራ ምግቦችን ከመመገብ ይቆጠባሉ። ቀለል ያሉ ምግቦችን በመመገብ ሰውነታቸውን ለጾም ያለማመዳሉ። ለምሳሌ አንድ ስፖርተኛ ሰው ወደ ዋናው ውድድር ወይም ወደ መደበኛው ልምምድ ከመግባቱ በፊት በመራመድና ዱብ ዱብ በማለት ሰውነቱን ያፍታታል። ይሄ በእነርሱ አገላለጥ ያማሙቃል። አንድ ክርስቲያንም አስቀድሞ ሰውነቱን ማፍታታት አለበት። በመሰረቱ ቅበላ የሚለው ጽንሰ ሐሳብ መጀመሪያ የመጣው ጾምን ከመናፈቅ ወይም ከጾም ጋር ለመገናኘት ከመጓጓት የተነሳ ነው። ለምሳሌ አንድ ሰው ዛሬ ትልቅ እንግዳ እቀበላለሁ ብሎ ቤቱን የሚያስተካክለው ለራሱ ሳይሆን ለሚመጣው እንግዳ እንደሆነ ሁሉ ቅበላም ለአንድ ክርስቲያን ታላቅ እንግዳ የተባለ ታላቁን ጾም ለመቀበል ቤት የተባለ ልቦናውን በንስሐ ማስተካከል እንዳለበት የሚያስረዳ ዝግጅት ነው። ጾም ሐዋርያው እንዳለው የክርስትና የሕይወቱ መሰረት እግዚአብሔርን የመምሰል ምልክቱ በመጠን በልኬት መኖር ነው። ጾምን ባልተገባ መንገድ መቀበል ራሱ ኃጢአት ነው። አበው ሹመት በተርታ ስጋ በገበታ እንዲሉ ማንኛውም ነገር በስርዓትና በአግባቡ ሲከናወን ደስ ያሰኛል። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 46። የምናመልከው አምላክ የሥርዓት አምላክ ነውና ከጾምን አይቀር እንደሚገባና እንደ ሥርዓቱ አፋዊና ውስጣዊ ዝግጅት በማድረግ በምክረ ካህን በመታገዝ ጾምን ልንቀበል ይገባል።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓትና ትውፊት መሰረት ሰንበታት፣ አጽዋማትና በዓላት በዋዜማው በጸሎት፣ በመዝሙር፣ በትምህርት ወዘተ ልዩ አቀባበል ይደረግላቸዋል። ለምሳሌ አይሁድ ሰንበትን ወይም ቅዳሜን ሲያከብሩ በዋዜማው አቀባበል ያደርጉለታል። ዓርብ ፀሐይ ሲገባ ካህኑ ደውል ይደውላል፣ አሊያም በቤት ያለ የቤቱ አባወራ የሰንበት መግቢያ ሰዓት መቃረቡን ድምጽ በማሰማት ያሳውቃል። በአካባቢው ያሉ ሁሉ ይሰባሰባሉ። በአንድ ላይ ሆነው ወደ ፀሐይ መውጫ ይሰግዳሉ። ጸሎት ይደረጋል። ይትባረክ እግዚአብሔር አምላከ እስራኤል፣ አስርቱ ቃላት፣ ሌሎች ምንባባት ይደገማሉ። መብራት ተይዞ ለተሰንበት እንኳን ደህና መጣሽ ብለው ያከብሯታል። ከ3 ሰዓት በኋላ እራት ይበላሉ። ሌሊቱን በሙሉ እግዚአብሔርን ሲያመሰግኑ ያድራሉ። ቅበላ በተለይ የነነዌ ጾም እንዳለቀ እስከ አብይ ጾም ዋዜማ ድረስ ያለው ሰሞን ሲሆን መናንያን ካህናትና ምዕመናን ጾሙን ለመቀበል የተለያዩ ዝግጅቶችን ያደርጋሉ። ታላቁ ሊቅ ዲዮስቆሮስ ስለ አብይ ጾም ታላቅነት ሲመሰክር እንደ ሰው ሆኖ ለመጾም 40 መዓልትና 40 ሌሊት በገዳመ ቆሮንቶስ ኖረ። ከዲያብሎስ ዘንድ በ3 አርዕስተ አጣው ተፈተነ። ድል ይነሳን ዘንድ 5500 ዘመን ሰልጥነው የኖሩትን የጨለማ ገዢ የሆኑትን ሰራዊተ ዲያብሎስን በጌትነቱ ሻረልን እንዳለው ማለት ነው። ጌታችን ኢየሱስ ክርስቶስ አብነት አድርገን በመጾም በዚህ ዓለም ስንኖር ጥንተ ጠላት ዲያብሎስን ድል ለማድረግ በጾሙ በረከት ጸጋና መንፈሳዊ ኃይል ለማግኘት እንድንበቃ የምናደርገው የዝግጅት ሰሞን ነው። በቅበላ ሰሞን አባቶቻችን በየገዳማቱና አድባራቱ ለቤተ እግዚአብሔር መገልገያ የሚሆኑ ንዋያትንና መባ ያዘጋጃሉ። 8ቱን የአብይ ጾም የሱባኤ ሳምንታት የሚያሳልፉበትን ቦታ ይመርጣሉ። ለጸሎት የሚያግዛቸው መጻሕፍት ያዘጋጃሉ። በጾም በጸሎት በመጽዋዕት ለማሳለፍ እቅድ ያወጣሉ። በከተማና በገጠር የሚገኙ ምዕመናንም ጧፍ፣ ዕጣን፣ ዘቢብ፣ አልባሳት ሲገዙ ይሰነብታሉ። ጾሙን በንጹህ ሕሊና ለመጀመር ከመምህረ ንስሐቸው ጋር ይወያያሉ። ምክርና ሕዝናት ይቀበላሉ። ኃጢአትን ለማመን ለመናገር አትፍራ እንዳለ ሲራክ የበደሉ ማሩኝታ፣ የተጣሉ ይቅርታ ይጠይቃሉ። ሌሊቱን ለኪዳን፣ ቀኑን ለቅዳሴ፣ ማታውን ለሰርክ ጸሎት ለመዋል ያቅዳሉ። ዛሬ ግን ቅበላ ሲባል በአብዛኛው አእምሮ የሚከሰተው ከሰባው አርዶና ወራርዶ አሊያም ልኳንዳ ቤት ተሰልፎና ታድሞ ጥሉላት ምግቦችን በየአይነቱ አሰልፎ ጠጅ፣ አልኮል ተጎንጭቶ ከመጠን ያለፈ ደስታ ፈጥሮ ጾሙን መቀበል ይሆናል። ቅዱስ ጴጥሮስን በመልእክቱ በመጠን ኑሩ ንቁም፣ ባላንጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንዳለው ከመጠን ያለፈ ማንኛውም ድርጊት ለፈተና ብሎም በዲያብሎስ ሊያስማርከን ይችላል። ምክንያቱም በጉጉት የሚጠብቋት የሚጠቀሙባት በአመት የሚናፍቋት የጾም እንግዳ ሊቀበሉ ነውና እንግዳ ሲመጣ እንደ እንግዳው ክብር መዘጋጀት ይገባል። እኛ ልጆቻቸው ዛሬ እንደሚታየው እንደነርሱ ባንሆን እንኳን እነርሱ የሰሩትን ስራ ሰርተን ልንመስላቸው ይገባል እንጂ መጠጥ ቤቱን፣ ጭፈራ ቤቱን፣ የዝሙት መንደሩ ልናጨናንቅ አይገባም። አንድ መንፈሳዊ ሰው ክርስቶስን ነው የተሸከመው። በክርስቶስ ነውና ክርስትናን ያገኘው እና ክርስቲያን መሆን አለበት። አንድ ክርስቲያን እኔ በክርስቶስ ክርስቲያን ነኝ የሚለው በክርስትናው ሲመላለስ ነው። ክርስትና ደግሞ በፍቅር ሕግ ተገዝቶ በስርዓት መኖር ነው። ሁሉ ተፈቅዶልናል፣ ነገር ግን ሁሉን አይጠቅመንም እንደተባለ አብዝቶ መብላትና መጠጣትን በማንኛውም ቀን ቢሆን ለክርስቲያን በዚህ ግብር መታደም መታየትን ማሰብም አይገባም። በክርስቶስ ደም የከበረ ሰውነትን በዝሙት፣ በስካር፣ በጭፈራ በእንደነዚህ ያሉ ግብር ማቆሸሽ የአሕዛብ ስራ ነው። ለክርስቲያን ግን ተገቢ አይደለም። ክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንስሐ በመግባት የበደልነውን በመካስ የቀማነውን በመመለስ በፊት ከሚበላው ከሚጠጣው ቀንሶ በመጠን ብቻ ሳይሆን በአይነትም ቀንሶ ለመጪው ጾም ይዘጋጃል። ስለዚህም አብይ ጾምን የካቲት 2 በዕለተ ሰኞ ለመቀበል እስከ ዛሬዋ ቀን ዕለተ እሑድን ድረስ መዘጋጀት አለብን ማለት ነው። ጾሙን የፍቅር የሰላም የበረከት ያድርግልን። ጾም ጸሎታችንን ሁሉ እርሱ እንደ ኃጢአታችን ብዛት ሳይሆን እንደ ምሕረትና ቸርነቱ ይቀበልልን። አሜን። ወስብሐት ለእግዚአብሔር።